ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ መቀለ መግባታቸውና በወቅታዊ ጉዳዮች ዙሪያ መምከራቸው ተሰምቷል። በኢትዮጵያ የውስጥ ጉዳይ ጣልቃ የሚገቡ ኃይሎች ያለ ኢትዮጵያ ፍቃድ ምንም መፈጸም አይችሉም ሲሉ ጠቅላይ ሚኒስትር አብይ አህመድ በምክክር ጉባኤው መክፈቻ ላይ ተናግረዋል። ሌሎችንም ይዘናል። አብራችሁን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በዛሬው ዕለት በአዲስ አበባ በይፋ በተጀመረውና ለአንድ ወር ያህል የሚቆየው የሀገራዊ ምክክር ጉባኤ መክፈቻ ስነ ስርዓት ላይ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ምክክር የሚሻሻለው ህገ መንግስት በድጋሚ የሚሻሻለው ከአሁኑ የተሻለ ሀገራዊ ምክክር ከተደረገ ብቻ ነው ሲሉ ተናገሩ። የጦር መኮንኖች፣ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ተወካዮች፣ ዲፕሎማቶችና 4000 የምክክር ጉባኤው ተሳታፊዎች በታደሙበት መርሃ ግብር ላይ ጠቅላይ ሚኒስትሩ ባደረጉት ንግግር በዚህ ምክክር የማይካፈሉ አካላትን እድል ደጋግሞ እንደማይመጣ የማይገነዘቡ ናቸው ያሉ ሲሆን የተበላሸ ታሪክ ከመጻፍ በምክክር ለትውልድ የሚጠቅም ታሪክ ማሻገር ያስፈልጋል ብለዋል። አክለውም ምክክሩ ካስፈለገባቸው ዋነኛ ምክንያቶች አንዱ የሀገሪቱ ፖለቲካ አካሄድ በኃይለ ቃል ተጀምሮ በኃይል እርምጃ የሚጠናቀቅ መሆኑ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በዚሁ መካከል ኢትዮጵያ እድገትና ልማት ላይ ስትሆን የማይገኙ ነገር ግን እርስ በርስ ሽኩቻ ሲኖር ብቅ የሚሉ ጭልፊቶች ሲሉ የጠሯቸው አካላትና ለዘመናት ያልተቋረጠ የጠላትነት አቋም ያላቸው ሀገራት መኖራቸውን ጠቅሰዋል። ጠቅላይ ሚኒስትሩ በንግግራቸው መላው ኢትዮጵያውያን ለሌሎች መሻት ሲባል የሀገር ጥቅም አሳልፈን የማንሰጥ መሆን ይኖርብናል ያሉ ሲሆን ኢትዮጵያ የባህር በር ያጣችው ባልተመረጠና ከህዝብ ጋር ባልተወያየ መንግስት እንዲሁም በሸፍጥ አካሄድ ነው ብለዋል። አክለውም የውጭ ኃይሎችና በምክክር የማያምኑ አካላት ከኢትዮጵያ ፍቃድ ውጪ ምንም መፈጸም አይችሉም ሲሉም አሳስበዋል። በሀገራዊ ምክክር ጉባኤው ከሚጠበቁ ውጤቶች ዋነኛውን የህገ መንግስት መሻሻል ጉዳይ በተመለከተ የተናገሩት ጠቅላይ ሚኒስትሩ በዚህ ጉባኤ ውጤት የሚገኘው ህገ መንግስት ከዚህ ቀደም እንደነበሩት የመጣው ሁሉ የሚቀደው ሳይሆን አሁን በ4000 የተደረገውን በ10000 ተሳታፊ ምክክር ሳያደርግ አንድም ሰው መቀየር አይችልም ብለዋል። እኛ 4 ዓመት ተመካክረናል፣ 8 ዓመት ሳይመካከር መቀየር አይችልም ማለት ነው ሲሉም አክለዋል። በእርግጥ በውስጣችን ያሉ ችግሮች እኛው ጀምረን እኛው የምንጨርሳቸው ብቻ አይደሉም። የጠንባሮ አባቶች አንድ አባባል አላቸው። ከብት ሲገዛ የሌሉ አሞሮች ከብት ሲታረድ በአካባቢው ያንዣብባሉ ይላሉ። ከብት ስንገዛ ብር ያላዋጡ፣ ከብት ስንገዛ የትኛውን መግዛት እንዳለብን ለምርጫ ያላማከሩ አሞሮች፣ ጭልፊቶች ከብቱ ሲታረድ ግን ያንዣብባሉ። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ
የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ሁልጊዜም ጥቅማችን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል። እጅግ የተከበረው የኢትዮጵያ ሕዝብ አንድ ነገር ልብ እንዲል እፈልጋለሁ። ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ሀገራዊ የምክክር ኮሚሽን ከመገናኛ ብዙሃን ባለስልጣን ጋር በጋራ ባዘጋጁትና ከሐምሌ 1 ቀን 2018 ዓ.ም ጀምሮ ተፈጻሚ መሆን በጀመረው የሀገራዊ ምክክር ጉባኤ የመገናኛ ብዙሃን የአዘጋገብ ስርዓት መመሪያ መሰረት በሀገራዊ ምክክር ጉባኤ ወቅት መገናኛ ብዙሃን የከረሩ ጭቅጭቆችንና ማስፈራሪያዎችን የሚያሳዩ ምስሎችን ማሰራጨት አይችሉም። አከራካሪና ግጭት ሊቀሰቅሱ የሚችሉ ጉዳዮችን ከሀገራዊ ምክክር ሂደት አውድና ዓላማ አኳያ በመመዘን በጥንቃቄ እንዲዘግቡ በልዩ ልዩ አሳማኝ ምክንያቶች የሚጣሉ የመረጃ ገደቦችን እንዲያከብሩ የኮሚሽኑንና የኮሚሽነሮችን ስም ከማጉደፍ እንዲታቀቡ መመሪያው ደንግጓል። በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ መቀለ መግባታቸውና በወቅታዊ ጉዳዮች ዙሪያ መምከራቸው ተገለጸ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ስልጣን በኃይል የያዘው የትግራይ ክልል አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋና ከሌሎች ከፍተኛ የስራ ኃላፊዎች ጋር በወቅታዊ ሁኔታዎች ላይ መወያየታቸውን የክልሉ ቴሌቪዥን ዘግቧል። ውይይቱ በትግራይ የተከሰተውን የድርቅ ሁኔታ በአካል ከተመለከቱ በኋላ በነባሩ ችግር ላይ የከፋ አደጋ እንዳያስከትልና ተጽዕኖውን ለመቀነስ እቅድ በማውጣት በሰብአዊ እርዳታ ዙሪያ ለመስራት ያለመ መሆኑን አምባሳደሩ ገልጸዋል። በተጨማሪም ውይይቱ ውጥረትን ለማርገብ ለሰላማዊ ንግግር በር ለመክፈትና እድል ለመስጠት ያለመ እንደነበር አስታውቀዋል። አምባሳደር ኤርቪን ማሲንጋ የፕሪቶሪያውን የሰላም ስምምነት በመተግበር ወደ ተሟላ ዘላቂ ሰላም ለመሸጋገር በትግራይ በኩል ያለውን ዝግጁነት
ጠይቀዋል። ምክትል ፕሬዝዳንቱ አቶ አማኑኤል አሰፋ በበኩላቸው የትግራይ ህዝብና መንግስት ትላንትም ዛሬም ሆነ ነገ ችግሮችን በሰላማዊ ውይይት ለመፍታት ዝግጁ መሆናቸውንና ለዚህም በተደጋጋሚ ጥሪ እያደረጉና አሁንም እየሰሩ መሆናቸውን ነው የገለጹት። የልዑካን ቡድኑ በትግራይ ቆይታው በጦርነቱ የተፈናቀሉ ሰዎች መጠለያ ጣቢያዎች ጉብኝት እንደሚያደርግና አምባሳደር ኤርቪን ማሲንጋ በቅርብ ቀናት የሰላም ሂደቱን ይበልጥ ለማጠናከር ወደ ትግራይ እንደሚመለሱ አቶ አማኑኤል ጠቁመዋል። የቀድሞ የብሔራዊ ምርጫ ቦርድ ሰብሳቢና የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ከማል በድሪ ህይወታቸው አለፈ። አሁን በስራ ላይ የሚገኘው የኢፌዴሪ ህገ መንግስት መጽደቅን ተከትሎ የብሔራዊ ምርጫ ቦርድ በ1986 ዓ.ም ሲቋቋም የመጀመሪያው የቦርዱ ሰብሳቢ ሆነው ያገለገሉትና በኋላም የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ያገለገሉት አቶ ከማል በድሪ በሕክምና ሲረዱ ቆይተው ዛሬ ሐምሌ 8 ቀን 2018 ዓ.ም ህይወታቸው ማለፉን ጠቅላይ ፍርድ ቤቱ ባወጣው የሐዘን መግለጫ አስታውቋል። አቶ ከማል በኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ከ1988 እስከ 2000 ዓ.ም ድረስ ፕሬዝዳንት በመሆን ሲያገለግሉ የነበሩ ሲሆን በህገ መንግስት ጉዳዮች አጣሪ ኮሚቴ ውስጥም የስራ ድርሻ እንደነበራቸው ይታወሳል። የቀድሞ የፍርድ ቤቱ ፕሬዝዳንት በህግ ትምህርት ከአዲስ አበባ ዩኒቨርሲቲ ከተመረቁ በኋላ በደርግ ዘመነ መንግስትም በፍርድ ቤት ዳኝነትና ሌሎችም ተያያዥ ስራዎች የሰሩም ነበሩ። አቶ ከማል በድሪ ባደረባቸው ህመም በህክምና ሲረዱ ቆይተው ሐምሌ 8 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። የቀብር ስነ ስርዓቱም በዛሬው ዕለት ከሰዓት በኋላ እንደሚፈጸም የፍርድ ቤቱ መረጃ አመልክቷል። ኢትዮጵያ በወጭና ገቢ ንግድ ማጭበርበር በየዓመቱ በቢሊዮን ዶላር እንደምታጣ በጥናት ተመላከተ። 60% ገደማ አስመጪዎችና ላኪዎች የማጭበርበር ተግባር እንደሚፈጽሙ ተጠቁሟል። የፖሊሲ ጥናት ኢንስቲትዩት ከአዲስ አበባ ዩኒቨርሲቲ ጋር ከአንድ ሳምንት በፊት ይፋ ያደረጉት ጥናት ኢትዮጵያ በየዓመቱ በቢሊዮን ዶላር የሚቆጠር ገንዘብ በንግድ ማጭበርበርና በህገወጥ የገንዘብ ዝውውር ምክንያት እንደምታጣ አመላክቷል። የሁለቱ ተቋማት ተመራማሪዎች በጋራ ያቀረቡትና ውይይት የተደረገበት ጥናት ከ2008 እስከ 2023 በአጠቃላይ የንግድ ስርዓቱ እንዲሁም እንደ አውሮፓውያኑ አቆጣጠር በ2025 ደግሞ የተመረጡ አስመጪዎች፣ ላኪዎችና አምራቾች በንግድ ማጭበርበር ላይ በማተኮር የተሰራ ነው ተብሏል። እንደ አውሮፓውያኑ አቆጣጠር ከ2008 እስከ 2013 በነበሩት ዓመታት 207.7 ቢሊዮን ዶላር የንግድ ማጭበርበር መፈጸሙን የሚያሳይ ሲሆን ይህ በአማካይ በየዓመቱ 12.9 ቢሊዮን ዶላር የንግድ ማጭበርበር እንደተፈጸመ ያስረዳል። ይህም በዋነኝነት በህገወጥ የገንዘብ ዝውውር፣ በውጭ ምንዛሬ እጥረት፣ በደካማ የንግድ ስርዓት፣ በሀገር ውስጥ የሀብት ማሰባሰብ ስርዓት መበላሸት ምክንያት የተፈጠረ ነው የሚለው ጥናቱ ከ85% በላይ ለሚሆነው የንግድ ማጭበርበር ለህገወጥ የገንዘብ ዝውውር ምክንያት መሆኑን ይጠቅሳል። ወደ ሀገር ውስጥ የሚገቡ ሸቀጦችን ዋጋ በማናር ከ113.8 ቢሊዮን እስከ 119 ቢሊዮን ዶላር ሳይጠፋ እንዳልቀረ የሚያስረዳው ጥናቱ የሸቀጦችን ዋጋ ማናር ወደ ውጪ የሚደረገውን የካፒታል ፍሰት ማፋጠኑን ያስረዳል። ዋጋቸው እንዲንር ከተደረጉት ገቢ ሸቀጦች መካከል ነዳጅ፣ ማዳበሪያ፣ ስንዴ፣ የምግብ ሸቀጦችና ከባድ ማሽነሪዎች ናቸው ተብሏል። አብዛኞቹ ግዢዎች በመንግስት ቁጥጥር ስር ባሉ ኢንተርፕራይዞች አማካኝነት የተፈጸመ ነው የሚለው ጥናቱ ለገቢና ለውጭ ንግድ ጠንካራ የተጠያቂነት ስርዓት አለመኖርን ያክላል። በሌላ በኩል በተጠቀሰው ጊዜ ውስጥ ወደ ውጪ የሚላኩ ምርቶችን በዋነኝነት በቡናና በአበባ ምርቶች ላይ ከዋጋ በታች በመተመን 25 ቢሊዮን ዶላር መታጣቱን የሚያብራራው ጥናቱ ይህ አይነቱ የዋጋ ግምት ላኪዎች ከኤክስፖርት ምርቶች የተገኘን የውጭ ምንዛሪ በውጭ ሀገሮች እንዲያስቀምጡ ረድቷቸዋል ይላል። በንግድ ስርዓቱ ውስጥ ከተሰማሩ ተዋንያን መካከል 57.9% አስመጪዎችና 63.7% ላኪዎች ትክክለኛ የንግድ መረጃ ባለመስጠት የማጭበርበር ተግባር እንደሚፈጽሙ ጥናቱ ያመለክታል። በተጠቀሱት 16 ዓመታት ውስጥ ኢትዮጵያ ከውጭ ንግድ ታገኝ የነበረውን 11.1 ቢሊዮን ዶላር የታክስ ገቢ ማጣቷን የሚገልጸው ጥናቱ ይህም በጨርቃ ጨርቅና አልባሳት፣ በካፒታል ሸቀጦች እንዲሁም በከባድ ማሽነሪዎች ላይ መሆኑን ጥናቱ ያስረዳል። በኢትዮጵያ በንግድ ላይ የሚፈጸሙ ህገወጥ ድርጊቶች ምክንያት ደግሞ በንግድ አስተዳደር፣ በጉምሩክ አስተዳደርና በውጭ ምንዛሬ አስተዳደር መዋቅራዊ ድክመት እንዲሁም በቴክኖሎጂ አቅም ውስንነት፣ በሰው ኃይል እጥረት፣ በደካማ የቁጥጥር ስርዓትና
ስርዓትና ፍትሃዊ ያልሆነ የቅሬታ አፈታት ነው። ጥናቱ እንደሚያመለክተው እንደ አውሮፓውያኑ አቆጣጠር ከ2008 እስከ 2023 በነበሩት ጊዜያት የውጭ ንግድ ዋጋን አሳንሶ በማቅረብና የገቢ ንግድን ዋጋ አጋኖ በማቅረብ ምክንያት ከሀገሪቱ በየዓመቱ የሚሰጠው ገንዘብ ቢያንስ ከ4.2 ቢሊዮን እስከ 6.8 ቢሊዮን ዶላር መድረሱን ያስረዳል። መንግስት ለዚህ አይነቱ የንግድ ስርዓት ሊጋለጡ የሚችሉ ምርቶችን መለየት፣ ዓለም አቀፍ ትብብር ማሳደግ፣ የንግድ ማበረታቻን ከውጭ ንግድ ፖሊሲ አፈጻጸም ጋር ማቀናጀትና መተግበር፣ በዲጂታል ስርዓት ላይ ኢንቨስት ማድረግና የመሳሰሉ ምክረ ሀሳቦችን አቅርቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።